ሰላም ጤና ይስጥልኝ በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 12 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በፈረስ ቤት ከተማ ፋኖ ድል የተቀዳጀበት ጠንካራ ውጊያ ሲደረግ ሽንፈት የገጠመው የአገዛዙ ሰራዊት በአማራ ህዝብ ላይ ያደረገው አሳፋሪ ድርጊት የሚያሳይ ቪዲዮ ወጥቷል። መረጃውን ይዘናል። የአማራ ህዝብ ልሂቃን እስር ቤት ሆነው የሚደረግ ምክክር ውጤታማ አይሆንም ሲሉ ዶክተር ደሳለኝ የማንነት እስረኞች እንዲለቀቁ ጠይቀዋል። ሰሙታላችሁ። የአገዛዙ ሰራዊት ለቆት በወጣው በደቡብ ኢትዮጵያ ክልል በተቀሰቀሰ ግጭት 15 ሰዎች ተገድለዋል። ኢትዮጵያን ከበባ ውስጥ እያስገባች የምትገኘው ግብጽ ከኬንያ ጋር በአባይ ወንዝ ጉዳይ አዲስ ስምምነት ፈጽማለች። ዝርዝሩን ይዘናል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በፈረስ ቤት ከተማ ጠንካራ ውጊያ ሲደረግ ሽንፈት የገጠመው የአገዛዙ ሰራዊት የአማራ ገበሬ የለፋበትን እህል ሲዘርፍና ሲያወድም የሚያሳይ ምስል ወጥቷል። የአፋብን ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር ደጋዳሞት ወረዳ ፈረስ ቤት ከተማ ከመሸገው የአገዛዙ ኃይል ጋር በተደረገ አውደ ውጊያ በጠላት ላይ ሰብአዊና ቁሳዊ ኪሳራ አደርሰዋል። የ109ኛ ኮር 99ኛ ክፍለ ጦር የሻለቃ 3 እና የሻለቃ 4 ከደጋዳሞት አባት አርበኞች ጋር በፈጠሩት ድንቅ ጥምረት ፈረስ ቤት ከተማ የመሸገውን ኃይል ላይ እርምጃ ወስደዋል። የክፍለ ጦሩ አመራሮችና አባላት የጠላትን እንቅስቃሴ በጥልቀት በማጥናት የጠላትን አከርካሪ ለመስበር ተዘጋጅተው ሲጠብቁ የነበሩ የሻለቃ 3 እና የሻለቃ 4 አባላት ከአባት አርበኞች ጋር በመቀናጀት በተደረገ እልህ አስጨራሽ አውደ ውጊያ በርካታ ያገዛዙ ኃይል ሙትና ቁስለኛ ማድረግ ተችሏል። የበገሬዎችን የፋኖን ምት መቋቋም ያልቻለው የጠላት ኃይል በሞርተርና በዙ 23 የንጹሃንን ቤት ማውደሙ ተገልጿል። በተመሳሳይ ለሚሊሻ ቀለብ አላወጣ ለመከላከያ ሰራዊት የሚታረድ ሰንጋ በሬ አላቀረባችሁም በሚል መከላከያ ሰራዊቱ መኖሪያ ቤታቸውን ከነሙሉ ንብረታቸው በእሳት አውድሞባቸዋል። ወታደሮቹ የአርሶ አደሮቹ መኖሪያ ቤት ላይ ቤንዚን ካርከፈከፉበት በኋላ ክብሪት በመለኮስ እንዳቃጠሉት የዓይን እማኞች ተናግረዋል። የሚተርፍ ንብረት እንዳይኖር ቤቱ በእሳት ነዶ እስኪያበቃ እዛው ይቀመጣሉ። በለኮሱት እሳት መኖሪያ ቤቱ ከነ ንብረቱ ሙሉ ለሙሉ መውደሙን ካረጋገጡ በኋላ እየተሳሳቁ አካባቢውን ለቀው ይሄዳሉ ሲሉ ለመረብ ሚዲያ ገልጸው ወታደራዊ ሽንፈት ሲገጥመው ንጹሃንን መግደል፣ መኖሪያ ቤትን ማውደም፣ የቤት እንስሳትን ሳይቀር በጅምላ መግደል ይህ የብልጽግና መንግስት ሁነኛ መገለጫ ከሆነ ዓመታት ተቆጥረዋል። የጸረ አማራው የብልጽግና ሰራዊት ከሰሞኑን የአማራ ህዝብ በጦርነት ቀጠና ውስጥ በሰቀቀን አርሶ ዘርቶ ያመረተውን እህል እየተሳለቁ ሲዘርፉና ገበሬው እንዳይጠቀመው እያወጡ ሲበትኑት የሚያሳይ ተንቀሳቃሽ ቪዲዮ ወጥቷል። ወታደሮቹ በተንቀሳቃሽ ምስሉ የእህሉን ማዳበሪያ እየጎተቱ በመንገዱ ላይ ሲበትኑም ያሳያል። የአማራ ህዝብ ልሂቃን እስር ቤት ሆነው የሚደረግ ምክክር ውጤታማ አይሆንም ሲሉ ዶክተር ደሳለኝ እስረኞች እንዲለቀቁ ጠየቁ። ትናንት ከሰዓት በፓርላማው የስራ ዘመኑ ለሁለተኛ ጊዜ የተራዘመለት የአብይ አህመድ ምክክር ኮሚሽንን በተመለከተ የተለያዩ ጥያቄዎች ከአባላት የተነሱ ሲሆን ከነዚህ መካከል በቀጣዩ ምርጫ እንደማይወዳደሩ ያስታወቁት ደሳለኝ ጫኔ ለምክክር ኮሚሽኑ በአማራ ማንነታቸው ምክንያት የታሰሩት ልሂቃን የፖለቲካ ፓርቲዎች ተሳትፎንና የትግራይ ክልልና ሀገራዊ ምክክሩን አስተሳስረው ጠይቀዋል። በርካታ አማራዎች በፖለቲካ አስተሳሰባቸውና በማንነታቸው ታስረው ለረጅም ጊዜ በእስር ቤት በእንግልት እንደሚገኙ የተናገሩ ሲሆን እስረኞቹ ተራ ዜጎች አይደሉም፣ ማህበረሰቡ ልሂቃን ብሎ የለያቸው የፖለቲካ መሪዎች፣ ጋዜጠኞች፣ አክቲቪስቶችና የህዝብ ተወካዮች ናቸው። እነዚህንም የማንነት እስረኞች ለመልቀቅ ጥያቄ ቢቀርብም ብልጽግና ፍላጎት እንደሌለው ገልጸዋል። አክለውም የህዝብ ተወካዩ ከሌሎች ክልሎች በማንነታቸው ምክንያት በእስር ላይ ያሉ የሉም፣ ከትግራይም ከኦሮሞም ታስረው የነበሩ ልሂቃን
ልሂቃን ሁሉ የተፈቱ ሲሆን ነገር ግን የአማራ ህዝብ ልሂቃን በስፋት ታስረው ይገኛሉ ሲሉ ያለውን ሁኔታ አንስተው በመታደርጉት ምክክር ነገ የአማራ ህዝብ ልሂቃን ታስረውብኛል አልተወከልኩም ቢል በቂ ምክንያት አለው ብለዋል። አያይዘውም ብልጽግና በንግግር ችግር ይፈታል ብሎ የሚያምን ከሆነ እስረኞችን ይፍታ ሲሉ የጠየቁ ሲሆን በሀገራዊ ምክክር ኮሚሽኑ ግን እምነት እንደሌላቸውና ተስፋቸው እንዳጡ ገልጸዋል። በርካታ አማራዎች በፖለቲካ አስተሳሰባቸው በማንነታቸው ታስረው ለረጅም ጊዜ በእስር ቤት እየተንገላቱ ነው። እነዚህ ደግሞ ተራ ዜጎች አይደሉም። ማህበረሰቡ ጉልሃን ብሎ የሚለያቸው፣ ማህበረሰቡ ልሂቃን ብሎ የሚያስቀምጣቸው የሀሳብ መሪዎች ናቸው። የፖለቲካ መሪዎች፣ ጋዜጠኞች፣ አክቲቪስቶች ናቸው። የህዝብ ተወካዮችም አሉበት፣ የተመረጡ የህዝብ እንደራሴዎች። እነዚህ እንዲፈቱ በእናንተ በኩል ጥያቄ አቀርባችሁ አስፈጻሚው አካል ምንም ያደረገው ነገር የለም። ይህንን ግን አሰርቲቭ ሆናችሁ በእናንተ በኩል ለሚዲያዎችም ለኢትዮጵያ ህዝብም ስታሳውቁ ላይ መንግስትም ይህን እንዲያደርግ ጠይቀን ለምክክር ሂደቱ እንዲያግዘን ይህን ጥያቄ አቀርበን በመንግስት በኩል ትብብር አላገኘንም ብላችሁ ስትገልጹ አልሰማም። ከገለጻችሁትም በለሆሳስ ነው የምትገልጹት። እና አሁንም ቢሆን እኔ ከመጀመሪያው ይህን ሂደት ከመደገፍ ተነስቼ አሁን ኢንዲፈረንት የሆንኩበት ሂደት ነው። ኦልሞስት ስሜት አልባ ነው። በዚህ ሂደት የሀገሪቱ ችግር ይቀረፋል የሚለው ተስፋዬን አጥቼበታለሁ። ባለው ሂደት ገምግሜ አይቼው ማለት ነው። አሁንም ግን እየቀረቡ ያሉ በእናንተም በኩል በተወያዮችም በኩል የቀረቡ ጥያቄዎች በደንብ ጎልተው ለኢትዮጵያ ህዝብ መገለጽ አለባቸው ብዬ አስባለሁ። አሁን ባይዘወይ ሌሎች ህዝቦች ልሂቃን ታሳሪዎች ያላቸው ክቡር ኮሚሽነር ለመረጃዎት ያክል ከትግራይ የፖለቲካ ልሂቃን የታሰሩ አላውቅም። እኔ ከኦሮሞ ብዙ የታሰሩ ሰዎች ነበሩ፣ ተፈተዋል። በሰፊው ታስሮ ያለ ልሂቃኖቹ ከአማራ ህዝብ ያሉ ተወካዮች ናቸው። ስለዚህ ነገ ልሂቃኖቼ ታስረውብኛል አልተወከልኩም ቢል ህዝብ በቂ ምክንያት አለው ብዬ መከራከር እችላለሁ እኔ። ስለዚህ ይህ ጉዳይ መፍትሄ ቢሰጠው አሁንም መንግስት በትክክል ችግሩ እንዲፈታ ቢፈልግ ከሆነና በውይይት የኢትዮጵያ ፖለቲካዊ ችግሮች መፍትሄ ያገኛሉ ብሎ የሚያምን ከሆነ አትሊስት ይህ ሚኒመም ነገር ነው። እነማን ምን ሲያደርጉ ተይዘው እንደተፈቱ እናውቃለን። እዚህ ሀገር ብዙ ጊዜ ስንናገር ስለነበር በተመሳሳይ ትግራይ ክልልን የምክክር ሂደት በተመለከተ በክልሉ ምክክር ለማድረግ አስቻይ ሁኔታ የለም በሚል ለትግራይ ችግር በአዲስ አበባ ምክክር አደርጋለሁ የሚል እቅድ መያዙን ዶክተር ደሳለኝ ተቃውመውታል። የአገዛዙ ሰራዊት ለቆት በወጣው በደቡብ ኢትዮጵያ ክልል በተቀሰቀሰ አዲስ ግጭት የ15 ሰዎች ህይወት ማለፉ ተገለጸ። በደቡብ ኢትዮጵያ ክልል በጋሞ ዞን ስር በሚገኙ የዛይሴ ወዘቃና ዛይሴ ደምብሌ ወረዳዎች በጸጥታ ኃይሎችና በነዋሪዎች መካከል በተከሰተ ግጭት የ15 ሰዎች ህይወት ማለፉንና የንብረት ጉዳት መድረሱን የህዝብ ተወካዮች ምክር ቤት አባልና የአካባቢው ነዋሪዎች ገልጸዋል። በህዝብ ተወካዮች ምክር ቤት የዛይሴ ምርጫ ክልል ተወካይ የሆኑት አቶ አብርሃም አሞሼ ጥቃቱ ባለፈው ሳምንት መጨረሻ የጀመረ መሆኑን ገልጸው በክልሉ አድማ ብተና ፖሊስ፣ በዞኑ መደበኛ ፖሊስና በሚሊሻዎች እንዲሁም የቀድሞ ጦር ተመላሽ አባላት የታጀበ እርምጃ እየተወሰደ ነው ብለዋል። የፓርላማ አባሉ በአካባቢው በተከሰተው ግጭት ሳቢያ ከሁለቱም ወረዳዎች እስካሁን በግልጽ የሚታወቁ 15 ሰዎች ሞተው መገኘታቸውንና ከ100 በላይ የሚሆኑት ደግሞ ታፍነው ተወስደው አድራሻቸው እንደማይታወቅ ለአዲስ ስታንዳርድ ገልጸዋል። የዘይሴ ወዘቃ አንድ ነዋሪ በበኩላቸው በአካባቢው የነበረው የብልጽግናው ሰራዊት ለቆ መውጣቱን ተከትሎ ግጭቱ መቀስቀሱን አረጋግጠዋል። መከላከያ በወጡ ማግስት ነው ይሄ ችግር የተፈጠረው፣ የገደሉትን ሬሳ ራሱ እንዳይነሳ ከልክለው ነበር ሲሉ ያለውን ሁኔታ አስረድተዋል። ብልጽግና በገባበት የጦርነት አጣብቂ የራሱን ህዝብ ለመጨፍጨፍ ጦርን ከበተነበት መንደሮች በመሰብሰብ ላይ ቢሆንም ጦሩ በወጣባቸው አካባቢዎች ሁሉ ህዝባዊ ግጭቶች እየተባባሱ ይገኛሉ።
ኢትዮጵያን ከበባ ውስጥ እያስገባች የምትገኘው ግብጽ ከኬንያ ጋር የአባይ ወንዝ ውሃን ለመጠበቅ አዲስ የጋራ ስምምነት መፈጸማቸውን አስታወቀች። በብልጽግና የወደቀ ዲፕሎማሲና የአረቡን ሀገር ተልዕኮ ተሸክሞ ከጎረቤት ሀገር ሁሉ ጋር ፍጥጫ ውስጥ ሲገባ፣ በአንጻሩ ግብጽ በኢትዮጵያ ዙሪያ ካሉ ሀገራት ጋር የዲፕሎማሲ ስራዋን እያሳለጠች ሀገራቶቹን ከጎን እያሰለፈች ትገኛለች። ከዚህ ቀደም በሶማሊያ ጦሯን ለማስፈር የሚረዳትን ስምምነት በማድረግ በኢትዮጵያ ድንበር አቅራቢያ ያሰፈረችው ግብጽ አሁን ደግሞ ከብልጽግናው አገዛዝ ጋር መልካም ግንኙነት አለው ከሚባለው ብቸኛው የጎረቤት ሀገር መሪ ዊሊያም ሩቶ ጋር አዲስ ስምምነት አድርጋለች። የግብጽ የውጭ ጉዳይ ሚኒስትር በድር አብደላቲና የውሃ ሀብት ሚኒስትሩ ሃኒ ስዋሊም ወደ ናይሮቢ በማቅናት ከኬንያ አቻዎቻቸው ጋር የተወያዩ ሲሆን ውይይቱን ተከትለው የአባይ ውሃን ለሁሉም የተፋሰሱ ሀገራት በሚጠቅም መልኩ ትብብርና ውይይት ለማድረግ ተስማምተናል ሲሉ መግለጫ ሰጥተዋል። አገራቱ ዓለም አቀፍ ሕግን በጠበቀ መልኩ የውሃውን ደህንነት ለማስጠበቅ በጋራ እንደሚሰሩም አስታውቀዋል። የግብጽ የውጭ ጉዳይ ሚኒስትሩ ባሰሙት ንግግር ግብጽ በኬንያ ውስጥ የተለያዩ መለስተኛ ግድቦች እንዲገነቡ የሚያስችል $100 ሚሊዮን ፈንድ ማቋቋሟን ገልጸው ከዚህ ውስጥ በቅርቡ $7 ሚሊዮን እንደሚለቀቅም አስታውቀዋል። እነዚህ ግድቦች የመጠጥ ውሃ እጥረትን ለመቅረፍና ለመስኖ ለማዋል እንደሚቻል ኬንያን ምሳሌ የሚያደርጓት ይሆናሉ ብለዋል። አክለውም በአባይ ወንዝ ላይ ይህንን መሰል በትብብር የሚከናወን ልማት እንጂ የተናጠል እርምጃ ተቀባይነት እንደማይኖረው በመግለጽ ለብልጽግናው አገዛዝ ማሳሰቢያ ሰጥተዋል። የኬንያ ካቢኔ የውጭ ጉዳይ ዋና ጸሐፊ የሆኑት ሙሳሊያ ሙዳቪኒ በበኩላቸው የጋራ በሆነው የውሃ ሀብት አጠቃቀም ላይ የትኛውም ወገን መጎዳት እንደሌለበት ያስታወቁ ሲሆን በተፋሰሱ ሀገራት መካከል ያለው ልዩነት በውይይት እንዲፈታ የሚፈልጉ መሆኑን ገልጸዋል። ውይይቱ በአባይ ተፋሰስ ሀገራት ተነሳሽነት ማዕቀፍ ውስጥ ሆኖ በአፍሪካውያን የሚመራ መሆን እንዳለበትም አሳስበዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።